ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች የትግርኛ ቋንቋን በቀላሉ ይማሩ ክፍል 9 ደርሰናል። ክፍል 9 ስለ ምግቦችና መጠጦች መስተን ምግብን ወይም ምግብን መስተን ምግብና መጠጥ ማለት ነው። ፉድ ኤንድ ድሪንክስ ኦር ፉድ ኤንድ ቢቨሬጅ የሚባል ቢቨሬጅስ እንማራለን ማለት ነው። እያንዳንዱ ምግብ ምን እንደሚባል በትግርኛ የምግብ አይነቶች ምንድን ናቸው፣ የመጠጥ አይነቶች ምንድን ናቸው የሚሉትን በትግርኛ እናያቸዋለን ማለት ነው። ዛሬ ከእኔ ጋር ቆዩ። ኦኬ እዚህ ጋር ምግብ ማለት ምግቢ በትግርኛ ነው። ምግብ በአማርኛ ነው። ፉድ ኢን እንግሊሽ ምግብ በአማርኛ ምግቢ ቢ እና ብ ነው እንግዲህ ልዩነቱ። ምግቢ የትግርኛ ተናጋሪ የሆኑ ሬስቶራንቶች ምናምን ብትገቡ ምግቢ አሎ ምግብ አለ ምግቢ አሎ ዶ ምግብ አለ እንዴ ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ በምሳሌ አንድ በአንድ እናያቸዋለን። እንጀራ እንግዲህ እንጀራ ነው፣ ተመሳሳይ ነው። እንግሊዘኛም እንጀራ ነው። ምክንያቱም እንጀራ እዚህ ኢትዮጵያ ውስጥ ነው የሚታወቀው፣ ኢትዮጵያና ኤርትራ ውስጥ ነው የሚታወቀው እንጀራ። መሰረቱም እዚህ ስለሆነ እንጀራ ሌላ ቃል የለውም በእንግሊዘኛው ማለት ነው። ባኒ ዳቦ ኦር ብሬድ፣ አምባሻ ብሬድ፣ ይህም ብሬድ ነው እንግዲህ ሌላ አልተገኘለትም ሌላ ትርጉም። ህብሽቲ ድፎ ዳቦ ማለት ነው። ህብሽቲ ድፎ ዳቦ ማለት ነው። ህብስት በግዕዝም ህብስት ይባላል። ስለዚህ ህብሽቲ ድፎ ዳቦ፣ ብሬድ ስጋ ነው፣ ተመሳሳይ ነው። አሳ ነው። አሳ እዚህ ጋር ፕሮናንሴሽን ልዩነት አለው። አ የሚለውና አሳ አሳ ነው በትግርኛ። መዓር የሚለው ይሄ ፕሮናንሴሽኑ እዛ ፊደሎች ጋር ክፍል 2 ወይም ክፍል 3 አካባቢ ያለውትን ስለ ፊደሎችን አልፋቤቶቹን ፖስት አድርጌ ነበር ቪዲዮ፣ እነሱ ጋር ማየት ትችላላችሁ። ይሄ ፕሮናንሴሽኑ ማለት ነው አ የሚለው። ስለዚህ ማር ማለት ነው። ኦርሃኒ ጠስሚ ቅቤ ማለት ነው። ኦር በተር ገዓት ገንፎ፣ እነዚህ የምግብ አይነቶች ናቸው። ስለዚህ እስኪ በምሳሌ እንያቸው። ምግቢ ንብላዕ ብለን ከተናገርን ምን ማለት ነው? ምግብ እንብላ ማለት ነው። ምግቢ ንብላዕ የሆነ ምግብ ቤት አካባቢ እንደርስና አረ ምግብ እንብላ እንላለን። ምግቢ ንብላዕ፣ ምግብ እንብላ፣ ሌትስ ኢት አ ፉድ። ባኒ ሀበኒ፣ ዳቦ ስጠኝ። ዳቦ የሚሸጥበት ሱቅ ላይ ሄደን ባኒ ሀበኒ እንለዋለን፣ ወይም ዳቦ ስጠኝ ማለት ነው። ጊቭ ሚ ብሬድ፣ ለሴት ከሆነ ደግሞ ባኒ ሀበኒ እና ሀብኒ፣ ልዩነቱ እዚህ ጋር የአንድ ፊደል ነው። በ ከሆነ ወንድ ነው፣ ብ ከሆነ ደግሞ ለሴት ነው ማለት ነው። ስለዚህ ባኒ ሀብኒ፣ ዳቦ ስጭኝ። ጊቭ ሚ ብሬድ ዛት ኢዝ ዘ ሴም ኢን እንግሊሽ፣ እንግሊዘኛው ላይ ተመሳሳይ ነው። እንጀራ አምጽእለይ፣ እንጀራ አምጪልኝ። ብሪንግ ሚ እንጀራ አምጽእለይ። አምጽአለይ ከሆነ እለይ ከሆነና ከሆነ ይለያያል። የሚል የመጀመሪያው የአ ፊደል ነው የሚባለው በትግርኛ። በአማርኛው አ ነው። አ ኡ ኢ ኦ ኤ ኦ፣ ሁለቱም አ ነው። አራተኛው ፊደል እና የመጀመሪያ ፊደል አል ነው፣ አ ነው። ትግርኛ ግን ነው የመጀመሪያው ፊደል ከሆነ፣ አራተኛው ፊደል ብቻ ነው አ የሚባለው። ስለዚህ እንጀራ አምጽአለይ ማለት እንጀራ አምጣልኝ ማለት ነው። እንጀራ አምጽእለይ ከሆነ ደግሞ እንጀራ አምጪልኝ ለሴት ይሆናል ማለት ነው። ብሪንግ ሚ እንጀራ which is the same። ማይ ስተ
ውሃ ጠጣ። ማይ ስጠ፣ ውሃ ጠጣ። ድሪንክ ዋተር። ማይ ስጠይ ይ ከሆነ ደግሞ ጠጪ፣ ውሃ ጠጪ ለሴት ይሆናል ማለት ነው። ማይ ስጠይ ውሃ ጠጪ። ድሪንክ ዋተር ዊች ኢዝ ዘ ሴም ማለት ድሪንክ ዋተር። እንግሊዘኛው ላይ ብዙ ጾታ ላይ ምንም ልዩነት የለም ብዙ ጊዜ። ስለዚህ እንደዚህ ብለን መናገር እንችላለን። ምግብ ቤት ገብተን ወር ምግብ አምጪልኝ፣ እንጀራ አምጪልኝ፣ ባኔ ስጭኝ፣ ባነ ሀብኒ፣ ዳቦ ስጭኝ፣ ምግብ ስጭኝ ምናምን ለማለት እነዚህን እየተካን ማውራት እንችላለን። እንጀራ አምጪልኝ አልን እዚህ ጋር አለ፣ ዳቦ አምጪልኝ ማለት እንችላለን። ወይም ሌላ ሌላ ማለት እንችላለን። እንጀራ አምጪልኝ፣ ዳቦ አምጪልኝ፣ ወጥ አምጪልኝ፣ ፀብሒ አምጽለይ ብለንም መናገር እንችላለን ማለት ነው። ፀብሒ ማለት ወጥ ማለት ነው። ኦር ስቲው ኢን እንግሊሽ። ፀብሒ ወጥ ስቲው። እንታይ ዓይነት ፀብሒ? ምን አይነት ወጥ? ምን አይነት ወጥ? ቀይሕ ፀብሒ ማለት ቀይ ወጥ ማለት ነው። which is በእንግሊዘኛ ምንድን ነው የምንለው? ስቲው ዝም ብሎ ወጥ ነው ያልኩት እኔ። እንግዲህ ቀይሕ ፀብሒ ኦር ቀይ ወጥ። ፀብሒ ደርሆ የዶሮ ወጥ ማለት ነው። ዶሮ ወጥ፣ ፀብሒ ደርሆ ዶሮ ወጥ ወይም ቺክን ስቲው። ጥብሲ ኦር ጥብስ፣ እዚህ ጋም የአንድ ፊደል ልዩነት ነው። የመጨረሻው ፊደል ሲ ከሆነ ትግርኛ ነው ጥብሲ፣ ጥብስ ከሆነ አማርኛ ነው። ሮስትድ ሚት፣ ሮስትድ ሚት ያው ጥብስ የተጠበሰ ስጋ ማለት ነው። ጥብስ። ቅቅል፣ ቅቅል ተመሳሳይ ነው ሁለቱም ጋር ቅቅል፣ ቅቅል። ቦይልድ ሚት ኢን እንግሊሽ ቦይልድ ሚት ምንድነው? የተገናፈለ ምግብ ስጋ እንደማለት ነው። ቦይልድ ሚት። ስልሲ፣ ስልስ ኦር ሶስ፣ ይሄም የወጥ አይነት ነው። ሽሮ፣ ሽሮ ነው ተመሳሳይ ነው። ሌሎችም ተመሳሳይ ስለሆኑ ነው የተውኳቸው። እንደዚህ ፓስታ፣ ማኮሮኒ፣ እነዚህ ሩዝ ተመሳሳይ ነው። በትግርኛም በአማርኛም ተመሳሳይ ስለሆነ ነው ዝም ብዬ ያለፍኩት። ሌላ እንታይ ክእዘዝ፣ እንታይ ክእዘዝ ምን ልታዘዝ። አሁን ምግብ ቤት ላይ ትሄዱና ሄዳችሁ ቁጭ ትላላችሁ። አስተናጋጇ ትመጣና እንታይ ክእዘዝ ካለቻችሁ ምን ልታዘዝ ማለት ነው። ምን ልታዘዝ? ዋት ካን አይ ጌት ፎር ዩ፣ ዋት ካን አይ ጌት ፎር ዩ፣ ምን ልታዘዝ ለማለት በትግርኛ እንታይ ክእዘዝ ትላቸዋለች። እንግዲህ እናንተ ገብታችሁ ምንድን ነው የምትሉት? ምግብ አለ ዶ፣ ምግብ አለ። እንግዲህ ምግብ አለ ዶ፣ ምግቢ አለ ዶ፣ ምግብ አለ ማለት ነው ይሄ ጥያቄ። ኢዝ ዜር አ ፉድ? እወ አለው፣ አዎ አለ ትላቸዋለች። ምግብ ካለ እወ አለው፣ አዎ አለ። የስ ዜር ኢዝ። ኦኬ አሁን ምግብ ካለ ምንድነው መብላት የፈለጋችሁ? እንታይ እንታይ አለው ኦር ምን ምን አለ፣ ምን ምን አላችሁ ወይም ምን ምን አለ፣ ምን አይነት ምግብ ነው ያላችሁ ማለት ነው። ዋት ካይንድ ኦፍ ፉድ ኢዝ ዜር። ምን ምን አለ ለማለት እንታይ እንታይ አለው። እንታይ ማለት ምን እንደሆነ ከዚህ በፊት በሌላ ቪዲዮ አይተነዋል። ይሄ ጥያቄዎች የሚለው ክፍል 5 ላይ ምን የሚሉ አይተነዋል። ምን ማለት እንታይ በትግርኛ እንታይ ቃል ምን፣ እንታይ እዩ ምንድን ነው። እንታይ ሒዝካ ምንድን ነው ያዝከው። ስለዚህ እንታይ ማለት ምን ማለት ነው። ስለዚህ እንታይ እንታይ አለው፣ ምን ምን አለ። what kind of food is there። ስለዚህ እዚህ ጋር ዝርዝሩ ከነገረቻችሁ ጥብስ አለ፣ ቀይ ወጥ አለ፣ ቅቅል ምናምን ምናምን፣ ሽሮ እንደዚህ እንደዚህ ከዘረዘረችላችሁ እንግዲህ ጥብስ አምጪልኝ ለማለት ጥብሲ አምጽለይ፣
ጥብስ አምጪልኝ። ጥብሲ አምጪልኝ። ብሪንግ ሚ ሮስትድ ፉድ ሮስትድ ሚት ብሪንግ ሚ ሮስትድ ሚት ብለን ማዘዝ እንችላለን ማለት ነው። ስለዚህ ይችን ኮንቨርዜሽን ምግብ ቤት ላይ ገብተን ምግብ ለማዘዝ ኦልሬዲ ሙሉ ትጠቅመናለች ማለት ነው። ስለዚህ እንታይ ክእዘዝ ካለቻችሁ ምን ልታዘዝ ማለቷ ነው። ዋት ካን አይ ጌት ፎር ዩ? ምግብ አለ ምግብ አለ። አዎ እወ አለው አዎ አለ ብላ መናገር ትችላለች ማለት ነው። እንታይ እንታይ አለው ምን ምን አለ? ከዛ ከዘረዘረች እናንተ የፈለጋችሁትን ጥብስ አምጪልኝ ጥብስ አምጪልኝ፣ ቀይሕ ፀብሒ አምጪልኝ ቀይ ወጥ አምጪልኝ፣ ቅቅል አምጪልኝ ቀይ ወጥ ይሄ ቅቅል አምጪልኝ ብለን ማዘዝ እንችላለን ማለት ነው። እንታይ ዓይነት ምግቢ ትደሊ? ምን አይነት ምግብ ትፈልጋለህ? ምን አይነት ምግብ ትፈልጋለህ? እንታይ አይነት ምግቢ ትደሊ? እዚህ ጋር ቃላቶቹ እንዳለ ተዘርዝረዋል እዚህ ጋር ማለት ነው። እንታይ ማለት ምን ማለት ነው? አይነት አይነት ነው። አይነት እና አይነት በትግርኛ በአማርኛ አይነት ነው። በትግርኛ አይነት ይሄ የፕሮናንሴሽን የሚል የፕሮናንሴሽን ልዩነት ነው። እንታይ አይነት ምግቢ ምግብ ማለት ነው። ትደሊ ትፈልጋለህ። ስለዚህ እንዳለው ወርዶቹ በአንድ ላይ ነው የተዘረዘሩት። እንግሊዘኛ ላይ ነው የሚለያዩት። ዋት ካይንድ ኦፍ ምን አይነት ማለት ነው አይደለ? ዋት ካይንድ ኦፍ ፉድ ምግብ ዱ ዩ ዋንት ትፈልጋለህ። ትፈልጋለህ ለማለት ሶስት ቃላቶች ዱ ዩ ዋንት፣ ዋት ካይንድ ኦፍ ፉድ ዱ ዩ ዋንት፣ ምን አይነት ምግብ ትፈልጋለህ፣ እንታይ አይነት ምግቢ ትደሊ። ትግርኛ ላይ እና አማርኛ ላይ ወርዶቹ በጣም ተመሳሳይ ናቸው ቁጥራቸው ማለት ነው። አሁን 4 ወርዶች አሉ ትግርኛ ላይ 4 ቃላት፣ አማርኛ ላይም 4 ቃላት ነው ያሉት። እንግሊዘኛ ላይ ግን ሰፋ ይላል። ዋት ካይንድ ኦፍ ፉድ ዱ ዩ ዋንት የሚሉት ማለት ነው። ኦኬ አነ ምግቢ እፈቱ እየ እኔ ምግብ እወዳለሁ። እኔ ምግብ እወዳለሁ ለማለት አነ ምግቢ እፈቱ እየ። ስለዚህ አነ ማለት እኔ እንደሆነ አይተነዋል። ምግቢ ማለት ምግብ እንደሆነ አይተናል። እፈቱ እየ እወዳለሁ ማለት ነው። እፈቱ እየ እወዳለሁ። ንፈቱ ኢና ቢሆን አሁን ንፈቱ ኢና ቢሆን እንወዳለን። እየ ለአንድ ነው። አይ ላይክ ፉድ ማለት እንችላለን በእንግሊዘኛ ማለት ነው። ንሱ ቅቅል አይፈቱን፣ እሱ ቅቅል አይወድም። አይፈቱን ማለት አይወድም። አይፈቱን አይወድም። ሂ ዲስላይክ ቦይልድ ሚት፣ ሂ ዲስላይክስ ቦይልድ ሚት፣ እሱ ቅቅል አይወድም። ፋና ፓስታ ያትፈቱ፣ ፋና ፓስታ ነው የምትወደው። ፋና ፓስታ እያትፈቱ፣ ፋና ፓስታ ነው የምትወደው። ፋና ላይክስ ስፓጌቲ፣ ፋና ላይክስ ስፓጌቲ። ስለዚህ እንደዚህ እያልን ማውራት እንችላለን ስለ ምግብ ማለት ነው። ምን ልታዘዝ፣ እንታይ ክእዘዝ፣ እንታይ አይነት ምግቢ አለው፣ ምን አይነት ምግብ አለ እያልን እንግዲህ ማዘዝ እንችላለን ምግብ ቤት ላይ ሄደን ማለት ነው። እሺ ወደ መጠጦች ደግሞ እንምጣ። መስተታት መጠጦች ድሪንክስ ኦር ቢቨሬጅስ። መስተ ካልን ኦልሬዲ መጠጥ ማለት ነው። ሲንግል መጠጥ መስተ መጠጥ፣ ድሪንክ ኦር ቢቨሬጅ መስተታት ታት ከጨመርንበት ይበዛል ማለት ነው። መጠጦች ለማለት ነው። ድሪንክስ ኦር ቢቨሬጅስ ለማለት ነው ማለት ነው። ስለዚህ ምን አይነት መጠጥ ነው ያሉት? ለምሳሌ ማይ አለ ውሃ ማለት ነው። ውሃ የመጀመሪያው ዋናው መጠጥ ነው የምንጠጣው። ስለዚህ ማይ ማለት ውሃ ማለት ነው። ማይ ውሃ ማለት ነው። ወረር
ጸባ ወተት ጸባ በትግርኛ ወተት ኢን አምሃሪክ ሚልክ ኢን እንግሊሽ ማይ ውሃ ነው። ጸባ ካልን ወተት ነው። ለስላሳ ከሆነ ለስላሳ ነው። ኦር ሶፍት ድሪንክስ ኦር ሶፍት ድሪንክ ማለት ነው። ጽማቅ ጭማቂ ጽማቅ ጭማቂ ኦር ጁስ ለማለት ነው። ስዋ ይሄ ባህላዊ መጠጥ ስዋ ጠላ ማለት ነው። ባህላዊ መጠጦች የኢትዮጵያ ስዋ ጠላ ሜስ ጠጅ ማለት ነው። እንግሊዘኛ ላይ ሌላም የላቸውም ምክንያቱ የኢትዮጵያ ባህላዊ መጠጦች ናቸው እነዚህ ሌላ ቦታ ላይ አይታወቁም። ኦሬዲ ከታወቁም ከዚህ ነው መሰረታቸው እና ስዋ ብለን ጠላ ማለት በእንግሊዘኛ ሌላ ልንሰጠው አንችልም ሌላ ትርጉም የለውም። ኦር ትራዲሽናል ድሪንክ ነው ኢትዮጵያ ውስጥ። ስለዚህ ጠላ ኦር ጠላ ሜስ ጠጅ ኦር ጠጅ ቢራ ቢራ ቢር ቢር ኢን እንግሊሽ ቢራ ቢራ በትግርኛ ቢራ ጠበቅ አማርኛ ቢራ ኢን እንግሊሽ ቢር። ስለዚህ እነዚህ አይነት መጠጦች ከፈለግን ለማዘዝ እነዚህ ብለን መጥራት እንችላለን ማለት ነው። ጸባ ሀብኒ ወተት ስጪኝ። ማይ ሀብኒ ውሃ ስጪኝ። ማይ ሀበኒ ከሆነ ሀበኒ ከሆነ ለወንድ ነው። ማይ ሀበኒ ውሃ ስጠኝ ውሃ ስጠኝ እባክህ። ማይ ሀበኒ ቤዛኻ ቤዛኻ ማለት እባክህ ማለት ነው። ስለዚህ ማይ ሀበኒ በጃኻ ማይ ሀበኒ ቤዛኻ ውሃ ስጠኝ እባክህ ለማለት ነው። ስለዚህ ሀበኒ ሀብኒ ሀበኒ ከሆነ ለወንድ ነው። ሀብኒ ከሆነ ለሴት ነው ማለት ነው። ኦኬ እነሱ ጎበዝ እዩ ካልን ምን ማለት ነው? እሱ ጎበዝ ነው። ሂ ኢዝ ብሬቭ ምን ሆኖ ነው ጎበዝ የሆነው? ወይ ለምንድነው ጎበዝ ነው ያልነው? ንሱ ወይ ንሳ ለሴት ከሆነ ደግሞ ንሳ ጎበዝ እያ እሷ ጎበዝ ናት። ሺ ኢዝ ብሬቭ ለምንድነው እሱ ጎበዝ ነው እሷ ጎበዝ ናት ያልናቸው? መስተ አይሰጥን መጠጥ አይጠጣም ማለት ነው። እዚህ ጋር መስተ ማለት መጠጥ እንደሆነ አይተነዋል። መስተ መጠጥ አይሰጥን አይጠጣም። ሂ ዳዝንት ድሪንክ አይጠጣም። ሂ ዳዝንት ድሪንክ ኦኬ መስተ አይሰጥን ስለዚህ እሱ ጎበዝ ነው ማለት ነው። አያበዛም ካላበዛ ደግሞ ጎበዝ ነው ማለት ነው። መስተ አይትሰጥን መጠጥ አትጠጣም። ለሴት ከሆነ ደግሞ ሺ ዳዝንት ድሪንክ መስተ አይትሰጥን መስተ አይሰጥን ይ ከሆነ ይ ብቻ ከሆነ አይሰጥን ከሆነ አይጠጣም ማለት ነው። አይት እንጨምራለን እዚህ ጋር አይትሰጥን መጠጥ አትጠጣም ማለት ነው። ስለዚህ ለወንድም ለሴትም መጠጥ አይጠጣም መጠጥ አትጠጣም ብለን ለመናገር እንደዚህ እንላለን ማለት ነው። ኦኬ ሌላ በምሳሌ እያየነው ስንሄድ ይገባናል ብዬ ነው እነዚህ ምሳሌዎች ያመጣኋቸው። ስለ መጠጥና ምግቦች ዘርዝረን ምናምን ዝርዝሩ ብቻ ማወቅ ፊደሎቹ ወይም ቃላቶቹ ብቻ ማወቅ ትርጉም አይኖረውም። ምክንያቱም ሰንተንሶች ጋር ገብቶ መናገር አለብን። አረፍተ ነገር መስርተን መናገር አለብን። ስለ ምግብ ስለ መጠጥ ስንናገር አረፍተ ነገር ውስጥ አስገብተን ካልተናገርነው ጠላ ብለን ስዋ ብለን ብቻ ከያዝነው ምን ስዋ ምን ሆነ ወይም ምን ይደረግ የሚሉትን ነገሮች ላይመልስልን ስለሚችል በአረፍተ ነገሮች እያስገባን ነው እያየን ያለነው ማለት ነው። ስለዚህ ጸባ እፈቱ እዬ ማለት ወተት እወዳለሁ ማለት ነው። አይ ላይክ ሚልክ። ጸባ እፈቱ እዬ እፈቱ ማለት አሁን እወዳለሁ ማለት ነው። እፈቱ ከሆነ እፈቱ እዬ እወዳለሁ። ስለዚህ ሌላ ነገርም ጸባ እፈቱ እዬ እወዳለሁ። መዓር እፈቱ እዬ ብንል
ማር እወዳለሁ ማለት ነው። ማር እፈቱ እየ ማር እወዳለሁ። ፀባ እፈቱ እየ ወተት እወዳለሁ። ማይ እፈቱ እየ ውሃ እወዳለሁ። እያልን እየተካን ማውራት እንችላለን ማለት ነው። ሌላ ወርዶች እየተካን መናገር እንችላለን። ጽማቅ ምስታይ ጽቡቅ እዩ ጭማቂ መጠጣት ጥሩ ነው። ጭማቂ መጠጣት ጥሩ ነው ጽማቅ ጭማቂ እንደሆነ አይተናል። ምስታይ መጠጣት ማለት ነው። ጽቡቅ ጥሩ ማለት ነው። ስለዚህ ጽቡቅ ጽቡቅ ሁሌም ይህንን ወርድ መያዝ ይኖርብናል። ምክንያቱም ሌላ አረፍተ ነገሮች ላይም ብዙ ጊዜ ስለሚመጣ ወይም ደግሞ ለማውራት ስንፈልግ ማለት ስላለብን ጽቡቅ ካልን ጥሩ ማለት ነው። ጽቡቅ እዩ ጥሩ ነው። ስለዚህ ጭማቂ መጠጣት ጥሩ ነው ለማለት ጽማቅ ምስታይ ጽቡቅ እዩ። ድሪንኪንግ ጁስ ኢዝ ጉድ። ድሪንኪንግ ጁስ ኢዝ ጉድ። አብዚሕካ ቢራ ምስታይ ምንድነው? ሕማቅ እዩ። አብዚሕካ ቢራ ምስታይ ሕማቅ እዩ። አብዝቶ ቢራ መጠጣት መጥፎ ነው። ስለዚህ ጽቡቅ እዩ ካልን ጥሩ ነው ማለት ነው። ሕማቅ እዩ ካልን ደግሞ መጥፎ ነው ማለት ነው። ዊች ኢዝ ተቃራኒ ወርዶች ናቸው እነዚህ። ስለዚህ አብዝቶ ቢራ መጠጣት መጥፎ ነው። አብዚሕካ ቢራ ምስታይ ሕማቅ እዩ እንላለን በትግርኛ ማለት ነው። ድሪንኪንግ አ ሎት ኦፍ ቢር ኢዝ ባድ። ድሪንኪንግ አ ሎት ኦፍ ቢር ኢዝ ባድ ዊች ኢዝ ናት ጉድ ተቃራኒ ማለት ነው። ስለዚህ እንደዚህ እያልን ማውራት እንችላለን። ጓደኛችን የሚጠጣ ከሆነ አብዚሕካ ቢራ ምስታይ ሕማቅ እዩ ብለን መምከር እንችላለን ማለት ነው። አብዝቶ ቢራ መጠጣት መጥፎ ነው ብለን ልንመክረው እንችላለን ማለት ነው። በዚህ አረፍተ ነገር ጽማቅ ምስታይ ጽቡቅ እዩ ጭማቂ መጠጣት ጥሩ ነው ብለን መምከር እንችላለን የሆነ ሰው ማለት ነው። ኦኬ ሌላ ጥዑም ምግቢ በሊዐ ምግብ በላን አይደለ? በጣም ጣፋጭ ምግብ ከሆነ ጥዑም ምግቢ በሊዐ ጣፋጭ ምግብ በላሁ። እነዚህ ምግብ ቤቶች በጣም ጣፋጭ ምግብ አላቸው ወይም ጥሩ ምግብ አላቸው ብለን ጣፋጭ ምግብ በላሁ ለማለት ጥዑም ምግቢ በሊዐ አይ ኤት ኤ ዴሊሽየስ ፉድ አይ ኤት ኤ ዴሊሽየስ ፉድ። ስለዚህ ጥዑም ምግቢ በሊዐ ማለት ጣፋጭ ምግብ በላው። ብዙ ከሆንን ደግሞ እኔ ብቻዬ ከሆንኩኝ እንደዛ አልኩኝ ጣፋጭ ምግብ በላው ወይም ጥዑም ምግቢ በሊዐ አልኩኝ። ብዙ ከሆንን ደግሞ ጥዑም ምግቢ በሊዕና ጥዑም ምግቢ በሊዕና ኦር ጣፋጭ ምግብ በላን። ዊ ኤት ኤ ዴሊሽየስ ፉድ ዊ ማለት እኛ ማለት ነው። ስለዚህ እኛ ጥሩ ምግብ በላን ኦር ጣፋጭ ምግብ በላን ለማለት ጥዑም ምግቢ በሊዕና በሊዐ እና በሊዕና ነው ልዩነቱ። የመጨረሻ ፊደል ነው ዋናው ልዩነቱ። ስለዚህ ጣፋጭ ምግብ በላሁ በላን በላሁ ከሆነ ለአንድ ነው በላን ለብዙ ነው። ትግርኛ ላይ ደግሞ በሊዐ ከሆነ ለአንድ ነው በሊዕና ከሆነ ለብዙ ነው። ስለዚህ ክሊርሊ ልዩነቶቹ ክሊርሊ ተቀምጠዋል እዚህ ጋር የፊደሎች ልዩነት የቃላቶች ልዩነት ምን አይነት ልዩነት እንደሚያመጣ ለብዙ ስንልና ለአንድ ሰው ስንል ለሴት ስንልና ለወንድ ስንል በቃ እነዚህ የመጨረሻ ፊደሎች ወይም የሆነ ቃላቶች ላይ የሆነ አንድ ፊደል ወይም ሁለት ፊደል ምናምን ነው የምንቀይረው እና በደንብ ከተከታተልነው በደንብ ይገባናል። ስለዚህ በርቱ ተከታተሉ። ሌሎች ቪዲዮዎችም እለቃለሁ ከዚህ በኋላ። ኦኬ ስለዚህ እንቀጥል ወደ ቃላቶች ወይም ቮካብለሪስ ምግብ አካባቢ የሚነሱ ቮካብለሪዎች አሉ። መብላዕ ማለት መብላት ማለት ነው። መብላዕ ወይም መብላት ቱ ኢት። ስለዚህ ዳይሬክት ሚኒንግ ያለው ይሄ ዳይሬክት የሆነ ቃል ነው። መብላዕ ማለት መብላት ነው። ምስታይ ማለት መጠጣት ነው። አብዚሕካ ቢራ ምስታይ
ሕማቅ እዩ ብለን ነበር። አብዝቶ ቢራ መጠጣት መጥፎ ነው ብለን ነበር። ስለዚህ ምስታይ ማለት መጠጣት ማለት ነው። ቱ ድሪንክ። ምፍታው ማለት መውደድ። እፈቱ እየ እወዳለሁ። ስለዚህ ምፍታው ዋናው ስርወ ቃሉ ምፍታው የሚል ነው። ምፍታው ማለት መውደድ ማለት ነው። ኦር ቱ ላይክ። ምድላይ ደግሞ መፈለግ። የሆነ ነገር እፈልጋለሁ አይ ዋንት ዚስ አይ ዋንት ሳምቲንግ የሆነ ነገር እፈልጋለሁ ለማለት እደሊ እየ ኦር ምድላይ መፈለግ። ቱ ዋንት ቱ ኒድ ቱ ዋንት። ስለዚህ የሆነ ነገር ኒድ የምታደርገው እፈልጋለሁ ያስፈልገኛል የምንለው ነገር ምድላይ ማለት መፈለግ ማለት ነው። ስለዚህ እንደዚህ እያልን እነዚህ ወርዶች ይዘን የሆነ ምግብ ስናዝ ስለ ምግብ ስናወራ ስለ መጠጥ ስናወራ የሚነሱ ነገሮች ናቸው እነዚህ እና ብንይዛቸው ጥሩ ነው። ኦኬ ዋና የምግብ ሁኔታዎች እዚህ ጋር አሉ። ምንድነው? ጠዋት ምን ይበላል? ቀን ምን ይበላል? ማታ ምን ይበላል? እንግዲህ እንግሊዘኛም አማርኛም ትግርኛም ሁሉም ተመሳሳይ ነውና ምክንያቱ እንግሊዘኛ ተናጋሪም ይበላል ቁርስ ይበላል ምሳ ይበላል እራት ይበላል። ማንኛውም ሰው የሚያደርገው ነገር ስለሆነ ስለዚህ ቁርሲ ማለት ቁርስ ማለት ነው። ኦር ስናክ ስኔክ ሳይሆን ስናክ ነው። እዚህ ጋር ስኔክ ከሆነ መጨረሻ ኢ ያለው መሃል ላይ ያለው ሲ ደግሞ የለም። ስኔክ ስኔክ ማለት እባብ ማለት ነው። ስናክ ከሆነ ግን ቁርስ ማለት ነው። ስለዚህ ቁርሲ በትግርኛ ቁርስ በአማርኛ ስናክ ኢን እንግሊሽ ሲ እና ስ ነው ልዩነቱ እዚህ ጋር ቁርሲ ቁርስ ስናክ ምሳህ ምሳ ህ መጨመር ነው። ምሳ አለ አይደለ ህ ብንጨምር ትግርኛ ይሆናል ማለት ነው። ምሳህ ህ ብንጨምር ትግርኛ ይሆናል። ስለዚህ ምሳ የነበረው ምሳህ ህ ጨምረን ወደ ትግርኛ ቀየርነው ማለት ነው። ኦር ላንች ማለት ነው። ኢን እንግሊሽ ላንች ምሳህ ምሳ ላንች። ዱራር እራት ይሄ ፍጹም የተለየ ነው። ድራር እራት ኦር ዲነር። ስለዚህ ድራር ማለት እራት ማለት ነው። ድራር በሊዐ እራት በልቻለሁ። ድራር በሊዕና እራት በልተናል እያልን ማውራት እንችላለን ማለት ነው። ስለዚህ ቀን ላይ የምንበላቸው እነዚህ ናቸው። ቁርስ ጠዋት ቁርስ እንበላለን። ማታ እራት እንበላለን ኦር ድራር እንበላዕ። ምሳህ ደግሞ ቀን ላይ ምሳ እንበላለን ምሳህ ንበልዕ ብለን ማውራት እንችላለን ማለት ነው። ሁሌም እንደምላችሁ በጣም እወዳችኋለሁ ኦር ፈትወኩም እየ እወዳችኋለሁ ማለት ነው። አይ ላቭ ዩ ኢን እንግሊሽ። ስለዚህ ፈትወኩም እየ በጣም እወዳችኋለሁ። አይ ላቭ ዩ። ፈትወካ እየ ከሆነ ደግሞ እወድሃለሁ ማለት ነው። ስለዚህ እዚህ ጋር የፊደሎች ልዩነት ነው የሆነ ለውጥ የሚያመጣ ብያችኋለሁ። የጾታ ልዩነት የብዙና የሲንጉላር እና የፕሉራል ብዙ ሲሆንና ሲንግል ሲሆን የምንለው የሚያመጣው ለውጥ ይሄ የፊደሎቹ ለውጥ ነው። እና እፈትወኩም ኩም ከሆነ መጨረሻው እወዳችኋለሁ ለብዙ ማለት ነው። እፈትወካ ከሆነ ካ ከሆነ አንድ ካ ብቻ ከሆነ እፈትወካ እየ ካልን እወድሃለሁ ማለት ነው። እፈትወኪ ሁልጊዜ ደግሞ ሳልስ ፊደል ኪ የሆነ ሳልስ ፊደል ከሆነ ለሴት ነው የምንጠቀመው። እና እፈትወኪ እየ እወድሻለሁ። ፈትወኩም እየ እወዳችኋለሁ። ስለዚህ እወዳችኋለሁ ፈትወኩም እየ አይ ላቭ ዩ። ሰብስክራይብ ላይክ ኮሜንት ሼር ማድረግ አትርሱ። ወይ ደግሞ ምግባር አይትረስዑ በትግርኛ ማለት ነው። ሰብስክራይብ ላይክ ኮሜንት ሼር ምግባር አይትረስዑ ማለት ማድረግ አትርሱ ማለት ነው። ምግባር ማለት ማድረግ ማለት ነው። አይትረስዑ አትርሱ ማለት ነው። ስለዚህ ሰብስክራይብ አድርጉ ቪዲዮዎቼ ቶሎ ቶሎ እንዲደርሷችሁ። ቪዲዮውን ከወደዳችሁት ላይክ አድርጉት። ኮሜንት ላይ ጻፉልኝ ምን አይነት
ኮንተንት መጻፍ አለብኝ። ምን አይነት ኮንተንት ፖስት ማድረግ እንዳለብኝ ቶሎ ቶሎ እንዲገባችሁ በምን አይነት መንገድ ማስተማር እንዳለብኝ ኮሜንት ላይ ጻፉልኝ። ለጓደኞቻችሁ ለወዳጆቻችሁ ደግሞ ሼር አድርጉላቸው ቶሎ ትግርኛ እንዲለምዱ። ትግርኛ መማር ለሚፈልጉ ሼር አድርጉላቸው እና በጣም አመሰግናችኋለሁ። የቀኔለይ አመሰግናለሁ ታንኪዩ። ይሄም ትምህርት ነው። መጨረሻም የሆነ ነገር ተናግራችሁ የሆነ ነገር ብላችሁ የሆነ ሰርቪስ አግኝታችሁ የቀኔለይ ማለት ትችላላችሁ አመሰግናለሁ ማለት ነው። ታንኪዩ። ሁሉም እንቅስቃሴያችን ላይ እነዚህ አሉ። በቃ ታንኪዩ ማለት ሁሌም እንቅስቃሴያችን ላይ የምንለው ነገር ነው። በቀን ብዙ ጊዜ ታንኪው ልንል እንችላለን። ወይም አመሰግናለሁ የቀኔለይ። ትግራይ ውስጥ እየተንቀሳቀሳችሁ ከሆነ የሆነ ነገር ሲደረግላችሁ የቀኔለይ ቴንኪው ወይም አመሰግናለሁ ማለት ነው። ስለዚህ ይህንን በጣም ሲምፕል ወርድ ስለሆነ ይችን መያዝ አያቅተንምና የቀኔለይ ማለት አመሰግናለሁ ኦር ታንኪው ማለት ነው። ስለዚህ አመሰግናለሁ በጣም ደህና ሁኑ። በሌላ ቪዲዮ እንገናኛለን